ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ሼር አድርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ ከዛሬ ቋጠሮ በሉልኝ። ጀማው በደንብ ኮፒሊንግ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ የምናረጋግጥ እየመሰለኝ ነው። ጀማው የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ ይወጠር ጀማው። ዛሬ ቦርነማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር ጀማው እንወጥር። የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሉኝ ወልቻ አይደለም፣ በቃ ህልሜ ነው። በህልሜ ያየሁት ነገር ነው። ጀማው ወጥሩ አደራችሁ። ጀማው የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት ምፈልገው ነው የምልህ። ዛሬ ማታ ማረጋግጥበት ቀን ነው የምልህ። ገባ? ቦርንማውስ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው የምልሽ። ተረዳሽኝ አይደለ? አንዳንድ ማነው ድክም ያላችሁ ሰዎች በራስ አተማመን ወይ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማነው አቻ በሆንበት እጅ እንድንሰጥ የምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማነው እነ ሲዲ ስፖርቶቹ ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው? ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ ማነው 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው ምን ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን ማነው በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛንን የምናሸንፈው ሲቲ ኤዲተር አውጣልኝ ነው የምልህ። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው የምልህ። ገባህ? ቅንጣት እንኳን እንዳይደብር ደገነርስ ነው። ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እጅ ያለው ጨርስ መጀመሪያ ዱቄት አድክሚውን ሰውዬማ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኛል። የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። ባለፈው የወሰድኩን አንድ እግሩ ነጩ ካልሲ ይዘልኝና ቶሎ በል ድንበር ደርሰናል። አዎ ቶሎ በል ቀደም ብለን ወተድሮጃ እንዴ! አዎ በሱዳን ድንበር እንዴ! ታዲያ በሶማሌ ሄደን ባህር እንግባለን እንዴ? አንተ ሰውዬ ምን ሆነ ነው? ከፈለክ ግን አረ ካልሲ አትግባ ካልሲ። አዎ በቻት ቶሎ በል ዱባለ እየሞከር ነው እኮ እንግበል ነገር አለ ብለውን እየሄድን ነው። ቶሎ በል እስኪ። አዎ እሺ ቶሎ በል። አይ መንገዱ በዚህ ማለት አዎ እንዴት አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀድመን ተረጋግጥ። ተው እኔ በፓላስ ተስፋ አልቆርጥም እንዴ። ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል? በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደ ኋላ አይደለም። እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው? ጋፓ 1-3-0 ምናምን አድርገን አሸንፈን ቀጣይ ጨዋታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል፣ ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን በሄደልኝ። የቦርንማውዝ አሰልጣኝ አንዶኒ ኢራኦላ ስለ ዛሬው ጨዋታ የተናገሩትን አንድ በጣም ደስ ያለኝን እንዲሁም ደግሞ የገረመኝን ንግግር ላጋራችሁ። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊክ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። አንዶኒ ኢራኦላ እንደተናገሩት ከሆነ ጭንቅላታችን ውስጥ ያለው ለአውሮፓ ውድድሮች ማለፍ ብቻ ነው። በቻልነው መጠን በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ከፍ ብለን መጨረስ እንፈልጋለን። ተጫዋቾቹም የፕሪሚየር ሊጉን የመጨረሻ ጨዋታ መጠበቅ አይፈልጉም። ሁሉም ነገር በዛሬው ዕለት እንዲጠናቀቅ ይፈልጋሉ ሲል ነው እንግዲህ አንዶኒ ኢራኦላ የተናገሩት። ታወቀው ቦርንማውዞች በዛሬው ጨዋታ ላይ 1 ነጥብ ማግኘት የሚችሉ ከሆነ በሚቀጥለው
በሚቀጥለው የውድድር ዓመት የአውሮፓ መድረኮች ላይ መሳተፍ ይችላሉ። አንዶኒ ራውላም በቦርንማውዝ ቤት የመጨረሻ ዓመቱ እንደሆነ ይታወቃል። ዛሬውም ጨዋታ በቦርንማውዝ ሜዳ የሚደረግ የአሰልጣኙ የመጨረሻ ጨዋታው እንደሆነ ይታወቃል። ቦርንማውዞችም ይህንን ጨዋታ የሚያደርጉት ከ9 ቀን ወይም ደግሞ ከ10 ቀን ረፍት በኋላ ነው። ማንቸስተር ሲቲዎች በዚህ መሃል 2 ጊዜ ጨዋታዎችን ማድረግ ችለዋል። ስለዚህ የዛሬው ጨዋታ በጣም ተጠባቂ ነው። ቦርንማውዞች ከዚህ ጨዋታ ላይ 1 ነጥብ እንኳን ማግኘት የሚችሉ ከሆነ ክለባችንም ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሳካቱን ያረጋግጣል ማለት ነው። ስንት ለስንት የሚጠናቀቅ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ቦርንዬ ቦርንነት ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ ዛሬ አንድም ያርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበህ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኢሮፓ ላይክ ኮንፈረንስ ኢሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶኒ ራዮላ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠረው። ግን አርሰናል አሸንፏል። እኔ ግን ካያችሁ ቪዲዮ ራሱ አልሰራውም ዛሬ በርንሌ ብዬ። ለምን ደስ የሚለው በመጨረሻው ሰዓት ቀስማቸውን ስብር አድርገን ይህን ሊግ ስንበላ ነው፣ ፓላስ ላይ ማለት ነው እንጂ አሁን ካሁኑማ አይነፋም። ነገ ቦርንማውዝን እናሸንፋለን። ከዛ የመጨረሻ ሰዓት ላይ ቀስማቸው እንደዚህ ቋ አድርገን ሰብረን ነው ይህንን ሊግ የምናነሳው። ዛሬ ኮርና ግብቶ አሸነፈ። እንደው መቋጠሩን ቋጥረናል፣ ይሄ አይካድም። ግን እኔ ኤክስፔክት አላረኳቸውም በርንሌ። ሲጀመር ቪዲዮም አልሰራውም፣ ሲጀመር ሌላም ነገር አላልኩም። ለምን መጨረሻ ሰዓት ላይ ነው የምፈልጋት እኔ። ገባችሁ አይደል? ያቺን ዊን መጨረሻ ሰዓት ላይ እንደዚህ አመቱን ሙሉ እንትን እንዳሉን መጨረሻ ሰዓት ላይ ቀስማቸውን ሰብረን እቺ ልግ እናነሳታለን። አታስቡ። ሚኬል አርቴታ ዓለምን ያነጋገረ ንግግርን አድርገዋል። ዛሬ በታሪክ ምርጡ የቦርንማውዝ ደጋፊ እሆናለሁ ሲሉ ተደምጧል። ዛሬ ምሽት 3 ሰዓት ተኩል ሲል ማንቸስተር ሲቲ ከቦርንማውዝ እጅግ ወሳኝ ጨዋታ ያካሂዳሉ። ታዲያ ይህ ጨዋታ ለአርሰናላውያን እጅግ ወሳኝ ጨዋታ ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ በበኩላቸው የማንቸስተር ሲቲና እንዲሁም ደግሞ የቦርንማውዝ ጨዋታ ጥሩ ነገር እንዲፈጠር እንመኛለን ሲሉ አርቴታ ተናግረዋል። ቦርንማውዝ ይደግፉ እንደሆነ የተጠየቁት አርቴታ በታሪክ ምርጡ ደጋፊያቸው እሆናለሁ ሲሉ ተደምጧል። ታዲያ የዛሬው ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። ሲጠበቅም ሲባልም እንደነበረው ኤንዞ ማሬስካ የኔክስት ሲዝን አሰልጣኛችን ነው። ሂር ዊ ጎ ተብሏል በፋብሪዚዮ። ያው የሲቲ ደጋፊ በጣም ስፖይልድ ነው። በ10 ዓመት 20 ዋንጫ ያመጣለትን ፔፕ ለምዶ አሁን ሌላ አሰልጣኝ መልመድ በጣም ከባድ ነው። ማለት ለእኛ 1 ዓመት ፕሪሚየር ሊግ ማጣት ራሱ ምን ያህል አንገብጋቢ እንደነበር ታውቃላችሁ። ላስት ሲዝንም እንዲሁም የዛሬ 4-5 ዓመት በፊት ሊቨርፑል መሀል የገባ ሰዓት ማለት ነው። በጣም ከባድ ነው ለውጥ፣ ግን ምንም ማድረግ አይቻልም። በቃ ግን ደግሞ ዳውንፎል ጠብቁ ምናምን የሚሉትን ታዋቸው። ይሄ እንደነሱ ቲም ከዛ ከአመራር ጀምሮ ከስፖርቲንግ ዳይሬክተር እስከ ላይ ካሉት አመራር ጀምሮ ከባለ ሀብቶች ጀምሮ ውጥንቅጥ የወጣ ቲም ያላቸውን ተዋቸው። እኛ ስርዓት ያለው በስርዓት የተመራ ደና ክለብ ያለን ሰዎች ነው። ኤንዞ ማሬስካም የመጣበት ምክንያት ደና ሪዝን ስላላቸውም ጭምር ነው። ሲቀጥል ፔፕም ስላመነበት ነው። ምንም ቢሆን ምንም ፔፕን እንደማይተካልን ሁላችንም እናውቃለን። ግን በቃ we have to move on። ምንም ማድረግ አይቻልም። ማለት አይ ሆፕ የኔክስት ሲዝን እንደሚቆይ በጣም ተስፋ የነበረኝ ቢሆንም ፔፕ ግን ወጥቷል። ግን ኤንዞ ማሬስካ ኔክስት ማናጀራችን ነው ለማለት ከቼልሲ ከወጣ በኋላ አመቱን ሙሉ በቃ ሲነጋገሩበት የነበረ ነገር ነው፣ ሲጠበቅም የነበረ ነገር ነው። ሲቲዝንስ አስተያየታችሁን እስቲ ኮሜንት ላይ አስቀምጡ። እኔ በቲሜ ስቲል ሙሉ እምነት አለኝ። የተመረጠበት የራሱ ሪዝን አለው እና ስፖርቲንግ ዳይሬክተሮቹም እንዲሁም ባለሀብቶቹም ማሬስካ የተመረጠበት ብቸኛ ማለት ዋነኛ ምክንያቱ ፔፕ ስላመነበት ነው። አለቀ። ፔፕ ስላመነበት፣ ፔፕ ፈቃደኛም ስለሆነበት ጭምር ነው እና ለቲማችን ጥሩ ነገር ይዞልን ይመጣል ብዬ አስባለሁ። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ምን እንዳለ ሰማችሁ? ስለ ቦርንማውዝ ጨዋታ ተጠይቆ ሚኬል አርቴታ ሀቢቢ
ይሄንማ ሳልነግራችሁ አልተኛም። 7 ሰዓት ተኩል ነው ፖስት ያደረኩት። በደንብ ኮፒ ሊንክ አድርጉት፣ ሁሉም የአርሰናል ደጋፊ እንዲመለከተው። ቦርንማውዝን ትደግፋለህ ወይ የሚል ጥያቄ ይቀርብለታል። ሚኬል አርቴታም ነገ በታሪክ ምርጡ የቦርንማውዝ ደጋፊ ይሆናለሁ ብሏል። ሀቢቢ የቋጠሮ ቀን ነገ በቃ እርጃ በቃ ነገ የምናረጋግጥ ይመስለኛል። ሀቢቢ ዝም ብሎ እየሸከኩ ነው ያለሁት እና ትክክለኛ በቃ ሀቃቁን ነው የተናገረው። ሁላችንም ነገ ምርጡ የቦርንማውዝ ደጋፊ ነን። ይመቻችሁ።